ሰላም ጤና ይስጥልኝ። የምን ጊዜ ሚዲያ ቤተሰቦች ሳምንታዊው ከመጽሐፍት ገበታ ዝግጅታችን ጀምሯል። የቀጨኔ ማህበረሰብ አኗኗር ተለወጠ ህወሓት ኢህአዴግ ከመጣ በኋላ። እስኪ ወደሱ ደግሞ እንሂድ። አንተም ራስን የምትጽፍበታለህ እና ሚጢጢ ብቻ ሆንኩ ብለህ ወደሱ እንለፍ። ምናልባት የምትጨምረው ካለ ግን ጨምርልን። አይ ወደሱ ማለፍ እንችላለን። አየሽ የህወሓት ኢህአዴግ መምጣት ብዙ ነገሮችን ነው የለወጠው። ልክ አሁን እዛ ውስጥ የተጠቀሱ ብዙ ታሪኮች አሉ። የፒቲ ቡርዣን ነው አሁን ያነሳሽ። ልክ በመሰረቱ 81 ላይ የመንግስቱ አስተዳደር ቅይጥ ኢኮኖሚ የሚባል ነገር ይዞ መጥቶ ነበር። እንግዲህ በዛ ዘመን እኔ ቅይጥ ኢኮኖሚ ሰይጣን ይሁን ምን ይሁን መልአክ ይሁን ምን አላውቀውም፣ እውቀቱም የለኝም፣ ግን ሲባል ነው የምትሰሚው። ምክንያቱም ኢኮኖሚው በጣም ከመዳከሙ የተነሳ ህዝብ መሮት በቃ እነዚህ ሰዎች ምንም ይሁኑ ይምጡና ደግሞ ይቀጥሉ የሚል ስሜት ውስጥ የነበረበት ዘመን። ግን ልክ እሱ ሲመጣ ቅይጥ ኢኮኖሚው ከፍቶት ስለነበረ በሩን ለተወሰኑ ሰዎች ይሄ ነፃ ኢኮኖሚ የሚመስል ማለት ሰዎች ከበድ ያለ ምንድነው ለምሳሌ የአስመጭና ላኪ መሆን ይችላሉ። ንግድ ወደ ግለሰቦች ትራንስፈር ማድረግ ጀምሯል። ከመንግስት በሞኖፖሊ ተቆጣጥሮ የነበረውን የኢኮኖሚ ጉዳይ በትንሹ ሸርፎ ለግለሰቦች መስጠት የጀመረበት ጊዜ ስለነበረ ያን ጊዜ ልክ ኢህአዴግ ሲመጣ ድርና ማግ እንግዲህ ቀጨኔ መጽሐፉ ላይ ማስቀምጫለሁ። ቀጨኔ የምትታወቀው በሽመና የጥበብ ከተማ እየተባለች የጥበብ ከተማ ናት። በሽመና እና በሸክላ ስራ ነው። ሴቶቹ በሸክላ ይሰራሉ፣ ወንዶቹ ሸማ እንሰራለን። እዛ ጋ ኤዲዲሲ የሚባል ካምፓኒ ነበረ፣ ድርጅት ነበረ። ይሄ በጅምላ አከፋፋይ ከሱ ላይ ይመጣና ድርና ማጉ ይሰጣቸዋል ለሸማኔዎቹ። ሸማኔዎቹ ያንን ድርና ማግ ሰርተው ሊያገኙ ከሚችሉት ትርፍ በላይ አየር ላይ ሲሸጡት ያተርፋሉ። እሱ ትርፍ ለምንድን ነው የምደክመው? 5 ቀን ሙሉ ለምን እደክማለሁ እንደዚህ ማተርፍ ከሆነ ብለው ልክ እዛ ላይ የአየር ባየር ንግድ ውስጥ ገቡና ቀጨኔ ሸማ ማምረት አቆመች። የሚገርም ነው። ያን ጊዜ ነው ነጋዴዎቹ ከክፍለ ሀገር የሚመጡ ሸማ ለመግዛት የሚመጡት ነጋዴዎች መርካቶ ላይ ሸማኔውን ሲያጡት ቤቱ ድረስ መጡ እና በየቤቱ ያንኳኩ ሸማ ፍለጋ። ያኔ ነው እኔ ከትምህርት የተፋታሁት። አጋጣሚ ልጠቀምባት ብዬ ወደ ፒቲ ቡርዣነት የተቀየርኩት ያኔ ነበርና ከችሃና ከእነሞር ይመጡ ሸማ የሚሰሩ ከቻና ከነሞር የሚመጡ ጉራጌዎች ነበሩ። እነሱን ቀጥሬ ኬሚስትሪ ቲቸር አትርሳው ጣሰው የሚባል ሆምሮም ቲቸር የማያገኘውን ደሞዝ እኔ በወር በእጥፍ ማግኘት ጀመርኩ እና ከዛ ለምንድን ነው የምማረው ብዬ ትምህርቱንም እስክተወው ድረስ ማለት ነው። እና የፖለቲካ ለውጦች ህይወትሽንም ወደዚህና ወደዛ ያገላብጡታል። ምንም አይነት ኦሪየንቴሽን የለንም። አሁን ኢኮኖሚ ላይ ምንም አይነት ኦሪየንቴሽን የለንም። ቫልዩ ለምሳሌ ጎበዝ ሸማኔ ነኝ፣ ግን ሸማኔ መሆኔን ያን ያህል አልወደውም ነበር። በቃ እኔ የሚታየኝ ኤክስፕሎር ማድረግ፣ መውጣት፣ መሄድ የሚለው ነገር ነው የሚታየኝ ነበር። አንዱ ለምሳሌ ሸማኔነቴን እንዳልወድ ካደረጉኝ ነገሮች አንዱ ሸማ
አንቺ ደክመሽ ሰርተሽ መጨረሻ ላይ የምትሸጭበት ዋጋ ያንን ስራ አፕሪሼት እንድታረጊው የሚያደርግ አይደለም። እጅግ በጣም በርካሽ ነው የሚሸጠው። ዓለም ላይ ማንሜድ የሚባሉ ስራዎች እጅግ በጣም ውድ ናቸው፣ በእጅ የተሰሩ ማለት ነው። እና መጨረሻ ላይ 2 ዓመት አልቀጠለም ያ የኢኮኖሚ ጉዳይ ወደ ነበረበት ተመለሰ። ያኔ ነው ዲማንድ እና ሰፕላይ የሚለው ነገር በኋላ ነው ዘግይቶ የገባኝ። ዲማንድ እና ሰፕላዩ ቦታው ሲመለስ እኔ ከሰርኩ እና ይገርማል ማለት ይሄ ትልልቅ ጽንሰ ሀሳቦች ምናምን የምንላቸውን የኢኮኖሚን የማህበረሰብ ስሪት እንዲህ እያልን የምንለውን ነገር በሙሉ አንተ በራስ ህይወት፣ በቤተሰብ፣ በአካባቢ አማካኝነት ሀገርን እንድናይ የምታደርግበት ነገር በጣም የሚገርም ነገር አለው እና የተለያየ ዘርፍ እንደው አጥኞች መጽሐፍ ቢያዩት ብዙ የሚሉበት ነገር አለ ብዬ አስባለሁኝ። ይቅርታ አቋረጥኩ ማስረሻ። አዎ ምንድን ነው እንደውም እንኳን አስታወስሽኝ እንጂ እዚህ ላይ ስታነሺው እናቴ የመከረችኝ ምክር ሌላኛው ሰው ሁን ያለችበት ቦታ ላይ ያለችኝ ነገር አለ። ለሙያው አያቶችህ፣ አጎቶችህ፣ አክስቶችህ ባለሙያዎች ናቸው፣ ትመርጣለህ ነው ያለች። እንግዲህ እኛ ጋር ደግሞ ተመልከች፣ ሙያችንን እንድናከብር ተደርገን አይደለም ያደግነው። አሁን ላይ ዝም ብዬ ስመለከተው ሽመና ራሱን የቻለ ፊዚክስ ነው። እኔ የጠላ ጠማቂ ልጅ ነኝ። እናቴ ኬሚስት ነበረች። አየሽ፣ የእናቴን ኬሚስትነት አላውቀውም፣ ዘግይቼ ነው ያወቅኩት። ጠላችንን አሁንም ድረስ አናከብርም እኮ እኛ እንደ ማህበረሰብ። አሁንም ድረስ ጠላን የዝቅተኛ ማህበረሰብ መጠጥ አድርገን የምንቆጥር፣ ነገር ግን አውሮፓውያን ሰርተው ለሰጡን ውስኪ የምንጋደል ሰዎች ነን። ይሄ እንደውም ቅርብ ጊዜ አንድ ፈረንጅ አግኝቼ ስናወራ እዚህ ሀገር ያለ እናቴ ኬሚስት ናት፣ አያቴ ደግሞ ጋይናኮሎጂስት እና ፊዚዮቴራፒስት ነበረች ምናምን አልኩ። ዋው ዋለ። አያቴ የእናቴ የሚያስበውን እያሰብኩት የእናቴ የአባቴ እናት አዋላጅ ነበረች ቀጨኔ ላይ እና ወጌሻ ነበረች። ሌላ ነገር እኮ አይደለም። አንድ ጋይናኮሎጂስት at the end of the day ስራው ማዋለድ ነው። አንድ ፊዚዮቴራፒስት at the end of the day ስራው የተሰበረ አጥንት መጠገን። ይሄንን ደግሞ የኔ አያት እድሜ ዘመኗን ሁሉ ጋይናኮሎጂስት ከማዋለድ ጋር ብቻ ካገናኘ ነው ሌላ ትርጉም እንዳይሰጥ፣ የሴቶች ጉዳይ ከመውለድ ጋር ብቻ የተገናኘ የማህፀንን ጉዳይ ላቀለው ብዬ ነው። ግን የእናቶቻችን ሲሰሩ የነበረውን ስራ መሆኑን ዋጋ ማንሰጠው አንገነዘበውም፣ አንረዳውም። እኛ ጋር ስልጣኔው እንደነበረ አይደለም የምናስበው። እኔ የምኖርበት ኔዘርላንድ ሃይነከን የሚባል ቢራ አለው። ዓለም ላይ የታወቀ ቢራ ነው። ቢሊዮነሮች ናቸው። ቢራ ግን ምንድን ነው? ጠላ ነው።
እነሱ አከበሩት። ኢትዮጵያ ሄዶ እንደውም ቢራችንን ሁሉ ገዝቶልናል። መቼ ነው ራሳችንን ማክበር የምንጀምረው? መቼ ነው የራሳችንን ነገር እንደ ቁም ነገር የምንወስደው? መቼ ነው ራሳችንን ሪኮኔክት የምናደርገው? ካለን ነገር ላይ የምንጀምረው፣ ካለን ነገር ላይ የምንነሳው? በብዙ መልኩ የፖለቲካል አብዮት 3-4 ጊዜ ሄድንበት፣ ሞከር ነው፣ አልሰራም፣ ከሽፏል። እኔ የሚያስፈልገኝ የሚመስለኝ አሁን ራስን የማወቅ አብዮት፣ ራስን ከኮኔክት የማድረግ አብዮት፣ ወደኋላ ተመልሶ መርምሮ የማግኘት ባህልን መርምሮ የማግኘት አብዮት። መጽሐፉ ላይ እንዳነበብሽው ለምሳሌ ስለ ለቅሶ ጽፌያለሁ። ለቅሶ እጅግ በጣም አስገራሚ የሆነ ኢንቬንሽን መሆኑን ያወቅኩት እዚህ ሀገር ከመጣሁ በኋላ ነው። አንድ ሰው ሲሞትብሽ በ100 በ200 በ300 የሚቆጠሩ ሰዎች ኢሚዲየትሊ ይከቡሻል አይደል? ከዛ 3 አለ፣ ከዛ 7 አለ፣ ከዛ 12 አለ፣ ከዛ 40 አለ። 40 ቀን እስኪሆን ድረስ 80 ድረስ የሚሄድ አለ። 40 ቀን 80 ቀን እስኪሆን ድረስ ሰው ካጠገብሽ አይለይሽም፣ አብሮሽ ያለቅሳል። 80ኛው ቀን ላይ ሰዎች ተፋተው ሲሄዱ ኦሬዲ ከትራውማሽ ምን አድርገሻል? ወጥተሻል። አስለቃሽ የሚባል ነገር አለ። አስለቃሾቻችን መጥተው ግጥም በዜማ እያደረጉ ግጥሞቹ የጻፍካቸው የሚገርሙ ናቸው። እንድታወጪው ነው የሚያደርጉሽ፣ እንድታወጪው ከውስጥሽ እንድታወጪ። ዛሬ 21ኛው ክፍለ ዘመን ላይ አውሮፓ ነኝ፣ አሜሪካ ሂጂ፣ ቁጥር 1 ቶፕ ላይ አሉ የሚባሉት ሰዎች ምንድነው እያወሩ ያሉት? ስለ ቴራፒ ነው እያወሩ ያሉት። ቁጭ አድርገው ቢሮ ገንዘብ እያስከፈሉሽ፣ ሰው ቢሞትብሽ እዛ ትራውማ ተጠቂ ከሆንሽ ወንበር ላይ አስቀምጣ ቴራፒስቷ ምንድን ነው የምትልሽ? አልቅሽ አልቅሽ ይውጣልሽ። ይህንን የእኛ እናቶች በግጥም ቀምረው በቀናት ሰተረው ከሞት ጋር ሞት ሊያመጣ የምትወጂውን ሰው ማጣት ሊያመጣብሽ የሚችለውን የትራውማ ከዛ ነፃ እንድትወጪ የ40 ቀን የተሰላ ጥበብ ቁጭ ያደረገ ማህበረሰብ ነው ያለን። ይሄንን ጂኒየስ የሆነ ነገር አይናችንን ልንጥልበት ነው የሚገባው። ምንድነው ያደረገው ኢህአዴግ ሲመጣ? ማስለቀስ ምናምን የሚባል ነገር ጎጂ ባህል ነው ተብሎ ነው እንዲወገድ የተደረገው። እና ሪኮኔክት ማድረግ አለብን። ወደ ራሳችን መመለስ አለብን። ያሉን ተዝቀው የማያልቁ ጥበቦች ያለን ማህበረሰቦች ነን። በየአቅጣጫው ብትሄጂ እኔ ይሄንን አብዮት እንደዚህ አይነት አብዮት ካስነሱ ሰዎች አሁን ሰሞኑን ካየሁት አንድ ያስነሳ አብዮተኛ ሙዚቀኛ አግኝቻለሁ። አስቻለው ፈጠነ የሚባል ተአምር የሆነ ሙዚቀኛ ነው። ይሄ 7 አይነት ድምፅ ማውጣቱን ታዩ። ግን ራሳችን ሪኮኔክት እንድናደርግ ራሳችንን ወደኋላ ሄድን ሪኮኔክት እንድናደርግ ያደረገበት መንገድ በጣም የሚያስደንቅ ነው። ስለዚህ ያን አይነት አብዮት ያስፈልገናል። የሙዚቃ አብዮት ያስፈልገናል። የስነ ጽሁፍ አብዮት ያስፈልገናል።
በእኔ እድሜ እና ከኔ እድሜ በላይ ያለን ሰዎች አሁን ጊዜያችን ፖለቲካ እያወራን ምን አይደለም። we have to go back ቁጭ ብለን ከየት ተነስቼ የት ጋር ደረሱ በግልጽነትና በታማኝነት በነገርሽ አንዱ የዚህ መጽሐፍ ዋና ቁልፍ ነገር ኢትዮጵያ ውስጥ አየሁት ግልጽነትና ተጠያቂነት የሚል በየመስሪያ ቤቱ ላይ ይለጠፋል። አንድም ሰው ግልጽ አንድም ሰው ተጠያቂ ሆነ አይቼ ግን አላውቅም። ስለዚህ ግልጽነትና ተጠያቂነትን የምንፈልግ ከሆነ በታማኝነት ያለፍንባትን እያንዳንዷን ነገር እያመጣን እንጻፋት። እኔ እንደዚህ መጻፍ መጀመር አለበት ብዬ ነው ማለት። ራሳችንንም እንፈውሳለን at the same time። እንደው መጽሐፉ እንኳን ቢቀር እሱ ሌላ ሌቭል ነው ብዬ ነው። በጣም ብዙ ድፍረት ይጠይቃል። በትክክል እንደው ራስህ ጋር በሚቀር ሁኔታ ለሌላው ባትሰጠው እንኳን እስከ ጥግ ራስህን ማየት ራስህን ማወቅ ራስህን ማየትና ከዛም ደግሞ ተገቢ የሆነውን ለውጥ ለመለወጥ መወሰን ለሱ መስራት ትልቅ ነገር ነው ብዬ አስባለሁ። ገባ? እንደው ባትነግረው እንኳን ታሪክህን እሱ ሌላ ጉዳይ ስለሆነ ብዙ ነገር ልትሰጋ ትችላለህ። ሌላው ሰው ምናምን አሁን አንተ ያደረገው ሌላ ትልቅ ድፍረት ስለሆነ ማለት ነው። እሱ ለራሱ እንኳን በቃ ራሱ ጋር ቢስማማ ሰው ራሱን የእውነት ቢያቅ ሌላውን ለማወቅ የሚሞክረውን ያህል ልክ ያልሆነ እውቀት ነው በአብዛኛው የሚሞክረውን ያህል እንደው ራሱን በትክክል ቢያገኝ እንዴት እንፈወሳለን የሚለው ነገር እጅግ በጣም 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 ትልቅ ነገር ነውና እንደው እሷን እንኳን ብናደርግ ትልቅ ነው ብዬ አስባለሁ። መጽሐፉ ሌላ ነው፣ ለሌላ ማጋራቱ ሌላ ሌቭል ነው ብዬ ማለት መጽሐፍ የሚችሉትን ሰዎች ነው የምልሽ። ግን መለወጥ የሚችሉ ሰዎች አሉ፣ መጽሐፍ የሚችሉ ሰዎች አሉ፣ አሁን ፖለቲካ የሚተነትኑልን ሰዎች አሉ። እሱ ግን መቻል ብቻ አይጠይቅም አይደል ማስሬ? መቻል የምልህ ይሄ መተንተን መቻል መጻፍ መቻል ምናምን የችሎታን ጉዳይ ብቻ ሳይሆን ሌላ የሞራልን ጉዳይ አለው ብዬ ስለማስብ ሌላ ድፍረትም ይጠይቃል ብዬ ስለማስብ ነው አይደል? አንዳንዴ እኮ ድፍረቶቻችን ስናይ ምን አይነቶች ናቸው ብዬ እጠይቃለሁኝ። አሁን እዚህ ያለ ሰው ዲያስፖራው ላይ ያለው ድፍረት እና አገር ቤት ያለ ሰው ያለው ድፍረት ለምሳሌ ምን አይነት ነው? የምትፈራው ነገር ጋር የተያያዘ ነው አይደለም? እና ለምሳሌ እዚህ ሆኖ ምናልባት ሀገር ቤት መሄድ ምናምን ሊሆን ይችላል ችግሩ እንጂ ሀገር ቤት እንዳለው ሰው ሊያሳስር ሊያስገድል ምናምን ስለማይችል የሚመጡ ድፍረቶች አሉ። እዚህ ሆኖ መንግስትን የመናገር ምናምን አይነት እዚሁ ሆኖ ግን የሆነ አካባቢ ያለውን ተቃዋሚ ወይንም ሚዲያ ላይ ያለ ሰው ስሙን ሊያጠፋ የሚችል ከተቸው ምናምን የሆነ አይነት ግሩፕ ያለው ምናምን የሚነዳቸው ሰዎች ያሉትን ሰው ግን ለመተቸት በጣም የማይደፍሩ ብዙ ሰዎች አሉ። መንግስትን ያህል ማለት ነው። ስለዚህ እሱ ሌላ ድፍረት ይጠይቃል ብዬ ስለማስብ ነው። ወደ ሌላው ሰው ጋር የምትወስደው ነገር ሌላ አይነት ድፍረት ይጠይቃል። ግን ቢያንስ ለራስህ እንኳን እንደሱን አይነቱን እንኳን ብናደርግ ትልቅ ነገር ነው ያልኩ። ደረጃው ይለያያል ብዬ ስላሰብኩኝ ነው። ያ ግን ስቲል እኔ ሩም አለን ብዬ ነው የማስበው። በተለይ በትግል ውስጥ ያሉ ሰዎች፣ በፖለቲካ ትግል ውስጥ ያሉ ሰዎች የፖለቲካ አብዮት፣ የፖለቲካ አይዲያ፣ የፖለቲካ አይዲዮሎጂ ይችን ሀገር ከዚህ ወስዶ ወደዚህ ያሻግራታል ብለው የሚያስቡ ሰዎች ግን የፖለቲካ አብዮቶች ደግሞ በቀኝም ነፈሱ በግራ እስካሁን ድረስ ምንም ውጤት አላመጡልንም ማለት ሪፍሌክት ማድረግ ያለባቸው ጊዜ ላይ ናቸው።